የቃል አድናቂ የሆናቸውና ቃልን የምትወዱ እንደዚሁም ደግሞ ለእህቱ ሲል የሚከፍለው መስዋዕትነት የሚያስደስታችሁ ይህን ቪዲዮ ላይክ እያደረጋችሁ እንደዚሁም ቻናሉን ሰብስክራይብ እያደረጋችሁ ጀምሩት። ቃል ማርኮንን ምን እንደምትሰራ በደንብ ጠንቅቄ አውቃለሁ፣ መረጃዎችም አሉኝ። ስለዚህ ይህን መረጃ ለህግ አሳልፌ ከመስጠቴ በፊት እህቴን የት እንዳደረጋት እንድትለቅልኝና እንድትነግረኝ እፈልጋለሁ በማለት ቃል ማርኮንን አስፈራራው። ማርኮን እንግዲህ ቀደም ሲል ቃል በተገናኙ ጊዜ ምናልባት ስለ እህቱ ያወቀው ነገር ይኖራል፣ ስለዚህ መጠንቀቅ ይኖርብኛል ብሎ ነበረ ማለት ነው ማርኮን ሲያስብ የነበረው። እንግዲህ ቃልም እውነት እንዳሰበው ማርኮን እህቱን እሱ እንደወሰዳት በደንብ ጠንቅቆ ስለሚያውቅ በተረጋጋ መንፈስ እህቱን ምንም ነገር ሳይጎዳት እንዲለቅለት ስለፈለገ ሉሊት እንግዲህ ስለ ማርኮን ስለ ስራው ስለምታውቀው ነገር ሁሉንም ነገር እንድትነግሪኝ ብሏት ነበረ። ያንን ሁሉንም ነገር ከነገረችው በኋላ ስለ ማርኮን ማንነት በደንብ አውቆ በዚህ መንገድ ቃል ማርኮንን በማስፈራራት እህቱን እንዲለቅለት ያደርገዋል ማለት ነው። ቃል እንግዲህ አሁን ላይ ጉልበት አልተጠቀመም። ምክንያቱም እኔ የሆነ ነገር ባደርግ እህቴን ሊጎዳብኝ ይችላል፣ እሱ በጣም ጨካኝ ነው ብሎ ስለሚያስብ ምንም ነገር ማድረግ አልፈለገም። ነገር ግን መረጃ እንደያዘበትና እህቱን በሰላም የማይለቃት ከሆነ ለህግ አሳልፎ እንደሚሰጠው ነው ያስፈራረው ማለት ነው። ማርኮንም እንግዲህ ይሄንን ነገር እንዴት ሊያውቅ ቻለ በማለት በጣም ይደነግጣል ማለት ነው። እንግዲህ ቃል ምናልባት ሉሊት ይሄንን ነገር ነግራው ሊሆን ይችላል፣ ሉሊት ያለችው እዛ ነው ማለት ነው በማለት ሉሊት ያለችበትን ቦታ በዚህ መንገድ ለማወቅ ችሏል ማለት ነው። ቢሆንም ግን ቃል ይሄንን መንገድ ተጠቅሞ እህቱን ለማስለቀቅ ችሏል ማለት ነው። ሀኒም እንግዲህ ማርኮን ወደ ቤቱ ከወሰዳት በኋላ አንድ ክፍል ውስጥ ዘግቶ በጣም ሲያሰቃያት ነበረ። እሷም ደግሞ እዚህ ቤት መቀመጥ አልፈልግም አስወጡኝ እያለች በሩን እየደበደበች እና እየጮኸች ነበረ። በዚህ ሰዓት እንግዲህ ማርኮን ከእሷ ጋር ሲለፋለፍ እናትየዋ መጥታ ቆይ ማናት ምንድነው የምታደርጋት ምናምን እያለች እናትየዋ እሷን ልታስጥላት እየሞከረች ነበረ። እሱ ግን ማንንም የሚሰማ ሰው ስላልሆነ እናቱን አርፋ እንድትቀመጥና እንደዚህ አይነት ነገር ውስጥ ራሷን እንዳታስገባ እያስጠነቅቃት ነበረ። ሀኒም እንግዲህ በጣም በፍርሃትና በጭንቀት ውስጥ ስለነበረች እባክሽን ፖሊስ ጥሪ አስለቅቂኝ እያለች ስትማጸናት ነበረ ማለት ነው። እንግዲህ ሀኒ ዝም ማለት ስላልቻለች ማርኮን በጥፊ ሲላት ራሷን ስታ ወድቃ ነበረ። በዚህ ሰዓት እንግዲህ ወደ ውስጥ አስገብቶ ይቆልፍባታል ማለት ነው። እንግዲህ የማርኮን እናት እንግዲህ ይህንን ነገር በማድረጉ በጣም አዝና ማርኮን እና አባቱ ደግሞ በጣም ጨካኝ ሰዎች ስለሆኑ እሷን አንድ ነገር ያደርጋታል ብላ ስለፈራች ከዛ ክፍል እንድትወጣ ለማድረግ እየሞከረች ነበረ። ነገር ግን አልተሳካላትም። ሀኒም ደግሞ እዛ ክፍል በጣም ከፍቷትና እያለቀሰች ነበረ እየተቀመጠችው። ቢሆንም ግን ቃል በስተመጨረሻ ደርሶላታል ማለት ነው። ማርኮን በዚህ ሚስጥር ስላስፈራረው ሌላ ምንም አማራጭ የለም፣ ሀኒን በሰላም ይለቃታል። በሌላ በኩል እንግዲህ እነ ገኒ ናቸው። እነ ገኒ ቤት እንግዲህ ሱራፌልን ሜርሲ የአንገቴን ወርቅ ሰርቆኛል በማለት ሱራፌል እዛ ቤት ውስጥ እንዲባረር እና ከዛ ቤት እንዲወጣ ለማድረግ እየሞከረች ነበረ። ሱራፌል እና ሜርሲ እንግዲህ ትልቅ ሰጣ ገባ ውስጥ ገብተዋል። እሱም ቢሆን ስለሷ ስለሚያውቅና እሷም ደግሞ ስለሱ ዘበኛ እንዳልሆነና የሀብታም ልጅ እንደሆነ በደንብ ስለምታውቅ በዚህ ሚስጥር እያስፈራራችው ነበረ የቆየችው ማለት ነው። አሁን ላይ ግን በስተመጨረሻ ከዛ ቤት እንዲወጣና እንደዚሁም ደግሞ ብዙ ነገር ስትደብቅለት ስለነበረ አሁን ላይ ግን እሱ ለዛ ነገር ቦታ እየሰጠው ስላልሆነ ይሄ በጣም ስላበሳጫት እሱን ለመጉዳት እና ከዛ ቤት ሌባ ተብሎ ተዋርዶ እንዲወጣ ስለምትፈልግ የአንገት ሀብሏን እሱ ኪስ ውስጥ በማስገባት ሀብሌን ሰርቆኛል በማለት ለቤተሰቡ ትናገራለች። በዚህ ሰዓት እንግዲህ እየሰረቀኝ እሱ ብቻ ነው በማለት ትናገራለች ማለት ነው። እሱ ግን እኔ ያንቺን ወርቅ ልሰርቅ አይደለም የመጣሁት፣ ደግሞ ብሰርቅስ እንዴት እዚህ አስቀምጣለሁ በማለት ይናገራል። እሱ ግን የሆነ ተንኮል አስባ እንደሆነ በደንብ ጠንቅቆ ስለሚያውቅ እንግዲህ ትፈተሻለህ ብለው ሲያስገድዱት ወደ ክፍሉ ወይም ክላሱ ገብቶ
የልብሱን ኬሱን አውጥቶ ሲያየው ወርቁ እዛ ውስጥ ተደብቀው ስለነበረ አንስቶ ወደ ሌላ ቦታ በማስቀመጥ ሲፈተሽ ግን ምንም ነገር አልተገኘበትም። ሜርሲ በዚህ ሰዓት ቆይ እዚህ ውስጥ አልነበር እንዴ ያስቀመጥኩት የት ሄዶ ነው በማለት በጣም ትናደዳለች። መርሲ በዚህ ሰዓት እንዴት አንድ ነገር እርግጠኛ ሳትሆኝ ታወሪያለሽ እያሉ ሁሉም ሰዎች ሲወቅሷት ነበረ ማለት ነው። እንግዲህ ሱራፌልም በእሷ በጣም ተናዶ እኔ ሌባ አይደለሁም በማለት ሲጀመርም ደግሞ እኔ ወደዚህ ቤት እንኳን ብገባም ከዚህ ወደ ላይ ወጥቼ አላውቅም። ስለዚህ እንዴት ነው የእሷን ወርቅ ልሰርቅ የምችለው በማለት በጣም ተናዶ ሌባ እንዳልሆነና የሰው ገንዘብ እንደማይነካ ጭምር እየተናገረ ነበረ። ገኒም በጣም አዝናባታለች። ስለዚህ በጣም ይቅርታ በማለት ሱራፌልን ይቅርታ ጠይቀው በሜርሲ ግን በጣም እንዳዘኑባት ይናገራሉ። በዚህ ሰዓት እንግዲህ ምናልባትም ደግሞ ሜርሲ እያስመሰለች እና ስትቀልድ ሊሆን ይችላል ብላ ገኒ ስታስብ ጽዮን ግን አይ እንደዛ አይመስለኝም፣ ሜርሲ እውነቷን ነው የሚሆነው፣ ግን ደግሞ እሷ እዚህ ቤት ውስጥ እየጠረጠረችው እንግዳ እሱ ብቻ ስለሆነ እሱን ነው፣ እኔ ግን የሚመስለኝ ዳጊ የወሰደው ነው ብላ ስትናገር ገኒ እንግዲህ የኔ ልጅ ሌባ ነው ወይ እንዴት እንደዚህ ትናገሪያለሽ በማለት ፂ ላይ ትጮህባታለች፣ ትናደድባታለች ማለት ነው። ፂም እንግዲህ እኔ እኮ ይሄንን ነገር ያልኩሽ እናቱ ስለሆንሽና መክረሽ እንድታስተካክዩ ነው በማለት ከዚህ ቀደምም የእሷን ስልክ ሰርቆ እንደነበር እና ብዙ ነገሮችን ሲያደርግ እንደነበረ እንግዲህ የእሷን ስልክ እንኳን ሰርቆ በነበረበት ሰዓት ይህንን ነገር ዳግምና ሆነው ለማንም ሰው አልተናገሩበትም ማለት ነው። ስለዚህ አሁን ገኒ ልጇ ጨዋና ጥሩ ልጅ እንደሆነ ነው የምታስበው። ቢሆንም ጊዜ ከዚህ ቀደም ያደረግ የነበረውን ነገር ስለምታውቅና የመረዛትም ደግሞ እሱ እንደሆነ በደንብ ስለምታውቅ ለገኒ ነገር ልታስረዳት ብትሞክርም ገኒ ግን እንዴት ነው የኔ ልጅ ሌባ የምታደርገው በማለት በዚህ በጣም ትናደድባታለች ማለት ነው። እንግዲህ እኔ እንደዚህ ለአንቺ ብልሽም እንኳን ለሌላ ሰው አይደለም አንቺ እናቱ ነሽ። ስለዚህ መክረሽና ቀጥተሽ ልታስተካክሉ ይገባል እንጂ በእኔ ልትናደጂ አይገባም፣ ደግሞ አልዋሸሁም በማለት እውነቱን ለመናገር ትሞክራለች። ገኒ ግን ልትሰማት ፈቃደኛ አልነበረችም። እንግዲህ ሜርሲ የእውነት ወርቁ ማን እየወሰደው ማለትም እሷ እንግዲህ ሆን ብላ ሱራፌልን ለማስጠቆር ነበር እንደዛ ያደረገችው። አሁን ላይ ግን ወርቁ ከእጇ ወጥቷል ማለት ነው። ሱራፌልን ቢደብቀው እንኳን ድጋሚ ለሷ ሊሰጣት አይችልም ማለት ነው። ሌላው ነገር እንግዲህ ከዚህ ቀደም በነበረው ክፍል ላይ ሀኒ እና እንደዚሁም ደግሞ ሰኒ ሆነው የፂን ልጅ ለመመረዝ እና ልጁ እንዲወርድ በማድረግ ይህን ነገር ከተደረገ ደግሞ ቃልና ፂ እንደማይጋቡ ስለሚያውቁ ይህን ነገር ለማድረግ ባሰቡበት ሰዓት ነበር እንግዲህ ወደ ፂ ሲሄዱ ሀኒን ማርኮ የወሰዳት ማለት ነው። እንግዲህ በዚህ ይሄንን ነገር ደግሞ ሉሊት ለፂ ነግራት ነበረ። እንደዚሁም ሰኒን ደግሞ ፊት ለፊት የፂን ምግብ መርዘው ወደዛ ቤት ይዘውት እንደመጡ ለፂ እየነገረቻት ነበረ። ሰኒ ግን ምንም አይነት እየተመረዘ ምግብ የለም በማለት ነበረ ስትናገር እየነበረው ማለት ነው። እንግዲህ በዛን ሰዓት እንግዲህ ሉሊት ምግቡን እንድትበለው ትፈልግ ነበር። ማለትም ሰኒ ምግቡን ካልመረዛችሁት እስኪ ብዩ ለማለት ፈልጋ ነበረ። ግን ሀኒ ስለታገተች እና ስለጠፋች አሁን ልናስብ የሚገባው ስለ እሷ ነው እንጂ ስለዚህ ነገር አይደለም፣ እሱን በኋላ እናወራበታለን ብላ ነበረ። አሁን ላይ እንግዲህ ሀኒ ወደዛ ቤት ከተመለሰች በኋላ ይህንን ነገር ቁጭ አድርጋ ሁሉንም ልትጠይቃቸው ትችላለች ማለት ነው። ምናልባት ሀኒም ይህንን ነገር ከነገረቻት አይ እኔ ምንም ነገር አላደረግኩም ብላ ልትዋሽና ልትክድ ትችላለች። ሉሊት ግን በአሁኑ ያንን ምግብ እንዳትበላው እና የተመረዘ እንደሆነ ምንም አይነት ነገር እንዳይደርስባት ለማድረግ ሞክራለች። ይህንን ነገር ደግሞ ቃል ከሰማ ምናልባትም ሰኒንና እህቱን የመጨረሻ ሊጠላቸው ይችላል ማለት ነው። ሰኒ እንግዲህ ቃልን የራሷ ለማድረግ ምንም አይነት ነገር እንደምታደርግ ከዚህ ቀደም ተናግራ ነበረ። ውድ ሐረግ ድራማ ተከታታዮች እንግዲህ በቀጣይ ክፍል ምን ሊፈጠር እንደሚችል አብረን የምናይ ይሆናል። ቃል እንግዲህ በዚሁ ብቻ ማርኮንን የሚፋተው አይሆንም። ምክንያቱም እህቱን ቢለቅለትም እንኳን ከዚህ ቤተሰብ ላይ ደግሞ እጁን ሊያነሳ ስላልቻለ
ማርኮንን አሁንም ቢሆን መከታተሉንና ስለሱ መረጃን መሰብሰቡን አያቆምም ማለት ነው። እንግዲህ በቀጣይ ቪዲዮ ምን እንደሚፈጠር አብረን እናያለን። የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁም ከልብ እናመሰግናለን።